በክረምት ወቅት ትምህርታችሁን ጨርሳችሁ ውጭ ላይ ወይም ደግሞ ቤተሰብ ጋር ቁጭ ያላችሁ ተማሪዎች ወይም ደግሞ ቲክታክ ላይ ስክሮል እያደረጋችሁ የምትውሉ ተማሪዎች ይህ ቪዲዮ ለእናንተ ነው። ስለዚህ እዚህ ቪዲዮ ላይ እንዴት መስራት እንደምትችሉ ያለምንም ገንዘብ ስልካችሁና ኢንተርኔታችሁን ብቻ ተጠቅማችሁ እንዴት መስራት እንዳለባችሁ እኛ የምንሰራውን ስራ በቀን ከ1000 እስከ 2000 እስከ 3000 ከዛም በላይ መስራት የምትችሉበትን ትዕግስት ካላችሁና ጠንካሮች ከሆናችሁ የምትለወጡበት ስራ ዛሬ ሃይላይት እሰጣችኋለሁ ማለት ነው መረጃ። ስለዚህ ዛሬ በተለይ ይህን ክረምት 2 ወር 3 ወር በደንብ የምትጠቀሙበት ምን ሊያዝ ብላችሁ ያሰባችሁ ሰዎች ካላችሁ እኛ የምንሰራው ስራ አለ። እሱ ስራ ምንድን ነው? ሀላ ይባላል። ሀላ ምንድን ነው? ላይቭ የሌለው ቆንጆ፣ ምንም ኢንቨስት ማታደርጉበት፣ ምንም ክፍያ የሌለበት በደንብ በጌመርነት በኤጀንሲነት ወይም ደግሞ በሁለቱም በጌመር በኤጀንሲነት የምትሰሩት ቆንጆ ስራ እኛ ጋር አለ ማለት ነው። ስለዚህ እንዴት እንደምትጀምሩ ከታች ዲስክሪፕሽን ቦክስ ላይ የቴሌግራም ዩዘር ኔሜን አስቀምጫለሁ ወይም ደግሞ ሊንክ አስቀምጫለሁ። በዛ መሰረት ገብታችሁ ስራ መስራት ፈልጋለሁ አስጀምር ብትሉ ወይም ደግሞ ሊንኩና ቪዲዮ ሰጣችሁና ትጀምሩና በደንብ እንሰራለን ማለት ነው። ስለዚህ ዛሬ ስራው ምንድን ነው ካላችሁ አሁን እንደነገርኳችሁ ሀላ ይባላል። ሀላ ምንድን ነው? ምንም ኢንቨስት የማይደረግበት፣ ምንም ክፍያ የሌለበት፣ ምንም ደግሞ ጊዜ የማይፈጅ ታስክ ለመስራት የተወሰኑ ከ24ቱ ሰዓት 3 ሰዓቶችን ብቻ በመስጠት የምትሰሩት ስራ ወይም ደግሞ በጣም ቀላል የሚባል ስራ ነው። ስለዚህ እሱን ስራ እንዴት እንደምትሰሩ እያንዳንዱ መረጃ ትሰጣችኋለሁ። ይህን ስራ ለመስራት ምን ያስፈልጋል ካልችኝ፣ አንደኛ ፍላጎት፣ ሁለተኛ ስልክ፣ ቆንጆ ስማርትፎን ስልክ ያስፈልጋል። አራተኛ ደግሞ ትዕግስት ያስፈልጋል። አምስተኛ ኢንተርኔት ያስፈልጋል። ሌላ ጊዜ ያስፈልጋል። ጊዜ ስላችሁ በተለይ አሪፍ ክፍያ መክፈል ገንዘብ መክፈል በሚጀምርበት ሰዓት ላይ ኦልሞስት የተሻለ ክፍያ ሲከፍል ጊዜም የተወሰነ ይጠይቃችኋል። ስለዚህ ከ24ቱ ሰዓት 8 ሰዓት ብቻ ከሰጣችሁት በጣም ውጤታማ ትሆኑበታላችሁ ማለት ነው። ስለዚህ ይህን ስራ መስራት የምትፈልጉ ከታች ኮሜንት ላይ ማሰሪያ ወይም ደግሞ ዲስክሪፕሽን ቦክስ ላይ ባለው የቴሌግራም ዩዘር ኔም ገብታችሁ ቴሌግራም ላይ መጣችሁ እኔን ማናገር ወይም ደግሞ መጀመር ትችላላችሁ ማለት ነው። ስለዚህ ስራው ይህን ይመስላል። ስራው በምን ይከፍላል ካላችሁ በዩኤስዲቲ ወይም ደግሞ በዶላር ነው ማለት ነው። $1 እንግዲህ አገራችን ውስጥ በጣም ከፍተኛ የምንዛሬ ጭማሪ አለ። ይህን የምንዛሬ ጭማሪ ደግሞ በተለይ እንደነዚህ አይነት ኦንላይን ቢዝነሶች ላይ በምንሰራበት ሰዓት የምናገኘውን ዶላር ብንፈልግ በባይናንስ፣ ብንፈልግ በቴሌብር፣ ብንፈልግ በንግድ ባንክ፣ ብትፈልግ በአዋሽ ባንክ፣ ብትፈልግ ኢንተርናሽናል በተለያዩ ሀገሪቱ ውስጥ ባሉ ባንኮች ይከፍላል ማለት ነው። ስለዚህ ከእናንተ ምን ይጠበቃል? ለመስራት መዘጋጀት፣ መምጣት፣ የኛን ዲስክሪፕሽን ቦክስ ላይ ያለ የቴሌግራም ሊንክ ማንኳኳት ብቻ ይጠበቅባቸዋል። ስለዚህ ቻናልን በዚሁም ሰብስክራይብ ማድረጋችሁን እየቀጠላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን አብረን እንስራ። ስለዚህ ኤጀንትነት ምንድን ነው ካላችሁኝ፣ ኤጀንትነት ማለት በውስጣችን ሰዎችን ኢንቫይት እያደረግን ጀስት ፕላትፎርሙ ላይ እንዳስተማሪም እንደደላላም ሁነን የምንሰራበት በኮሚሽን የሚከፈለን ስራ ነው ማለት ነው። ስለዚህ በኮሚሽን እንዴት ይከፈላል ካላችሁ ለመጀመሪያ ጊዜ 7ኛው ቀን ላይ ጀምሮ ምን አለ? ኮሚሽን ኤጀንት አለ ማለት ነው። በኮሚሽን በምንሰራበት ሰዓት እያንዳንዱ የምናመጣቸው ሰዎች ሰርተው ስራውን ኤክስቼንጅ አድርገው 4% ኮሚሽን ከእያንዳንዳቸው እናገኛለን ማለት ነው። ከዛ ውጭ ዝም ብሎ ሀላ ላይ ብቻ ስለተመጣ የሆነን ሰው ደግሞ ሊንክ ሰጠን አስከፍተን አፕሊኬሽኑን ስላመጣ ነው ብቻ በጭራሽ አይከፍለንም። አንድ ደላላ እንዴት ነው ገንዘብ የሚያገኘው? ለምሳሌ አንድ ህንፃ ለመሸጥ የሆነ ደላላ ለአንድ ሰንበዴ አካል አሳየ ማለት ነው። ካሳየ በኋላ ምንድን ነው የሚሆነው? ህንፃው በስነስርዓት ሰውየው አይቶት ወዶት ካልገዛው በስተቀር ክፍያ አያገኝም አይደለ? ሀላ ላይም አንድን ሰው አመጣችሁት እንዲሰራ አስተምራችሁት አግባብታችሁት ወደ ስራው ገብቶ ኤክስቼንጅ ማድረግ ከቻለ ለእናንተ ኮሚሽን ይከፍላችኋል ማለት ነው ዲ ላይ። ስለዚህ ሲ ላይ ስትገቡ ደግሞ 8% ኮሚሽን ይሆናል ማለት ነው። ከዛ ቢ ላይ 12%፣ ኤ ላይ 16%፣ ሱፐር ላይ 20%። እንዲሁም የእናንተ በውስጣቸው ያስገባችኋቸው ልጆች እናንተ ሱፐር ላይ ደርሳችሁ ተከትሏችሁ መጡ ሱፐር ላይ ከገቡ ወርሃዊ ደሞዝ ቢዲ የሚባል ሲስተም አለው። ከሌሎች ለየት የሚያደርግበት ምክንያት አንዱ ይሄ ነው። ሀላ አገራችን ውስጥ ካሉ የተለያዩ ቢዝነሶች በምን ይለያል ካላችሁኝ፣ ከነ ፖፕ፣ ከነ ሎሊፖፕ፣ ከነ ቦሎ አፕ፣ ከነ ኒቄ፣ ከተለያዩ ኦንላይን ቢዝነሶች ወይም ደግሞ ነፃ ኢንቨስት ካላቸው ቢዝነሶች ማለት ነው። በምን ይለያል? አንደኛ ምንም ላይቭ የለውም። ሁለተኛ ኤጀንሲ ሁነን በምንሰራ ሰዓት ኤክስቼንጅ በደንብ ስለሚካሄድበት ኮሚሽን ለማግኘት በጣም 100% ተመራጭ ያደርገዋል ማለት ነው። ሶስተኛ ምንም መቀጣት የለውም። ለምሳሌ ፖፕ የሚባል አፕሊኬሽን ላይ በምንሰራበት ሰዓት እኔ ከዛ ነው ወጥቼ እዚህ የመጣሁት እና በምንሰራበት ሰዓት ምን አለ? መቀጣት አለ። ላይ ቁጭ ብላችሁ
እንደዚህ ሰው አይግባ፣ የሆነ ነገር አይግባ፣ የሆነ ነገር አለ። ሶ ይሄ ከዛ ለየት የሚያደርገው ምንድነው? ታስካችሁ የ3 ሰዓት ታስካችሁን ለየት አድርጋችሁ በምትፈልጉት መንገድ እያቆራረጣችሁ 1 ሰዓቱን የብቻ 2 ሰዓቱን የብቻ በምትፈልጉት ሰዓት በ24 ሰዓት ውስጥ ከሰራችሁ ምንም ያለምንም መቀጣት ታስካችሁን ማግኘት ያለባችሁን ይሰጣችኋል። ለመጀመሪያ ጊዜ የሚሰጣችሁ 6000 ፖይንት ነው። ያን 6000 ፖይንት ኢንቨስት አድርጋችሁ ፕላትፎርም ላይ የምትሰሩበት እንጂ ገንዘብ ዊዝድሮል አድርጋችሁ ይዛችሁት የምትሄዱ ፕላትፎርም አይደለም። ስለዚህ ኋላ ላይ በምትመጡ ሰዓት ረዥም እቅድ አቅዳችሁ በእቅድ በራዕይ አሪፍ አድርጋችሁ ሰርታችሁ ለመለወጥ ያሰባችሁ ሰዎች ብቻ ኋላ ላይ ኑ እንላለን። ከዛ ውጭ ኋላ ለጠንካሮች እንጂ ለሰነፎች በጭራሽ አይሆንም። እዚህ ላይ ልንገራችሁ፣ ለሰነፎች በጭራሽ አይሆንም። እሰራለሁ እጠነክራለሁ የምትሉ ካላችሁ ግን አይሹር በ2 ወር ስኬታማ ሆናችሁ የተሻለ ገንዘብ እያገኛችሁ ከቀን ቀን ገቢያችሁን እያሳድጋችሁ ከቀን ቀን ቲማችሁን እየገነባችሁ ከቀን ቀን ለውጥ እያመጣችሁ የምትሰሩበት ምርጥ ፕላትፎርም ነው ማለት ነው። ስለዚህ ኋላ ላይ መጣችሁ ለመስራት ምን ይጠበቅባችኋል? መጀመሪያ እዚህ ጋር ኢንቦክስ ውስጥ ማለት የዲስክሪፕሽን ቦክስ ውስጥ ያለውን @አላየ 333 ሚሊዮን የቴሌግራም ዩዘር ኔም ክሊክ አድርጋችሁ ወይ መምጣት ወይም ደግሞ ያን ጽሁፍ ቴሌግራም ሰርች አድርጋችሁ ኦንላይን ቢዝነስ ሚል የቴሌግራም አካውንት አለኝ እዛ ጋር መጣችሁ ስራውን መስራት ፈልጌ በሉኝ። ስራውን እንዴት መጀመር እንዳለባችሁ አሳያችሁና ከዛ በኋላ ትጀምሩና በደንብ እንሰራለን። እኛ ጋር በቅድ ነው የምንሰራው፣ በቅድ ነው የምንንቀሳቀሰው። አብሬ ከእናንተ ጋር ሰርቼ መለወጥ እፈልጋለሁ ምትሉ ይህንን ክረምት ወቅት በደንብ በስራ ማሳለፍ እፈልጋለሁ፣ በደንብ እንደ አህያ ሰርቼ እንደ ንጉስ መኖር እፈልጋለሁ ምትሉ የትኛውም ስልክና ኢንተርኔት ያላችሁ ማንበብ የምትችሉ የምትነገሩትን መስማት የምትችሉ ሰዎች እኛ ጋር መጣችሁ መስራት ትችላላችሁ። ስለዚህ በይበልጥ እንረዳዳለን። እዚህ ጋር ሃይላይትን የነገርኳችሁ ወደ ስራው ከመጣችሁ በኋላ ደግሞ በቂ የሚሆን መረጃ ታገኛላችሁ ማለት ነው። ስለዚህ የሚከፈል መቼ ነው? 100,000 ፖይንት ስትሰሩ $10 ነው። በ100,000 ፖይንትን ዊዝድሮዋል አድርጋችሁ ወደ ገንዘብ ቀይራችሁ ማውጣት ትችላላችሁ። ነገር ግን ወደ ኋላ ስትመጡ ወይም ደግሞ ወደ እኔ ስትመጡ እስከ 1800 ብር ብቻ አስባችሁ እንዳትመጡ። ይህን 1800 ብር መቼ ነው? በ6 ሰዓታት ውስጥ ሰርቼ ገቢዬን እጥፍ አድርጌ በቀን 4000 ብር መስራት የምችልበት ለመስራት ፍላጎት አለኝ ወይም ደግሞ ጠንክሬ እሰራለሁ ብላችሁ አስባችሁ የምትመጡ ካልሆነ በስተቀር በጭራሽ ኋላ የጠንካሮች እንጂ የሰነፎች እንዲሁም የእንቅልፋሞች አይደለም። በቀን $10 ትላላችሁ እንዴ ብላችሁ ማሾፍ ለምትችሉ $10 በጣም ከባድ መስሎ ለሚታያችሁ ሰዎች ጭራሽ ሊሆን አይችልም። እናንተ ትዕግስትም ስለሌላችሁ ማለት ነው። ስለዚህ ትዕግስት ያለው ሰርቼ መለወጥ እችላለሁ መቀየር እችላለሁ ብሎ የሚያስብ ሰው ኑ አብረን እንስራ። ቻናሌን ሰብስክራይብ አድርጉ። ከታች ባለው የቴሌግራም ሊንክ እንዲሁም ደግሞ ስልክ ቁጥሬን አስቀምጬላችኋለሁ። በዛ መሰረት መጣችሁ ቴሌግራማችንን አንኳኩ። እንሰራለን፣ እንቀየራለን። ይህን ክረምቱን በቅድ ሰርተን እንለወጣለን። መስከረምና ከጥቅምት በኋላ የተሻለ የገንዘብ ነፃነት ማግኘት ወደምንችልበት ከፍታ እንሄዳለን ማለት ነው። ኑ አብረን እንስራ። አመሰግናለሁ። ቀጣይ ሌሎች ቪዲዮዎች እመጣሉኝ። እንዴት እንደምትከፍቱ ከመጀመሪያ የለቀቁት ቪዲዮ አለ። እሱም ቪዲዮ በደንብ ተመልከቱት። ከዛ በኋላ ሁሉም ነገር ግልጽ ይሆንላችኋል። ያልገባችሁን ደግሞ ቴሌግራም ላይ መጣችሁ ልትጠይቁ ትችላላችሁ። እንዲሁም ደግሞ ደውላችሁ ልትጠይቁ ትችላላችሁ ማለት ነው። አመሰግናለሁ። ቴንኪው